ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዕለቱ ዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች ከባህር ዳር ቅርብ ርቀት በከፈቱት ውጊያ ጉዳት የደረሰ ሲሆን በወሎና ጎንደር በቀጠለው ውጊያ አመራሮች ጭምር መገደላቸው ሰምቷል። በሌላ በኩል የአገዛዙ ጠቅላይ ሚኒስትር ከአማራ ፋኖ ብሔራዊ ንቅናቄ ጋር ድርድር ጀምራችኋል ወይ የሚል ጥያቄ ፓርላማ ቀርቦላቸዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የብልጽግናው መሪ አብይ አህመድ የፓርላማ ውሎ አነጋጋሪ ጉዳዮች የተነሱበት ሆኗል። አብይ በዛቻ በስድብና በንቀት በተሞላው የዛሬ ፓርላማ ውሎ ውስጥ በርካታዎችን ካነጋገሩ ጉዳዮች አንዱ ከኤርትራ መንግስት ጋር ጸብ የጀመርነው በትግራይ ጦርነት ወቅት ነው የሚለው ነው። ሌላኛው አብይ አህመድ ቀይ ባህርን አስመልክቶ ባደረጉት ንግግር የባህር በር ለማግኘት በባሌም ሆነ በቦሌ አይቀርም ማለታቸው ነው። እንዲሁም ወልቃይት በህዝበ ውሳኔ እንወስናለን ያሉት አብይ አህመድ በትግራይ ያሉ ተፈናቃዮች ይመለሳሉ ማለት ተናግረዋል። ንግግራቸውንና ዋና ጉዳዮችን በዝርዝር እናያለን። የኢራንና የአሜሪካ ተወካዮች ለድርድር ሊቀመጡ ነው ተብሏል። የሚያከብረን እናከብራለን፣ ለሚዝትብን ደግሞ ተመሳሳይ መልስ እንሰጣለን የሚሉት የኢራን ባለስልጣናት ለንግግር ለመቀመጥ ዝግጁ መሆናቸው ሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች ከባህር ዳር ቅርብ ርቀት በከፈቱት ውጊያ ጉዳት የደረሰ ሲሆን በወሎና ጎንደር በቀጠለው ውጊያም አመራሮች ጭምር መገደላቸው ሰምተዋል። በሌላ በኩል የአገዛዙ ጠቅላይ ሚኒስትር አብይ አህመድ ከአማራ ፋኖ ብሔራዊ ንቅናቄ ጋር ድርድር ጀምራችኋል ወይ የሚል ጥያቄ ፓርላማ ቀርቦላቸዋል። በክልሉ ማዕከላዊ ጎንደር ዞን ማዕከላዊ አርማጭሆ ወረዳ የፋኖ ኃይሎች በከፈቱት ውጊያ የሻለቃ አዛዡን ጨምሮ በርካታ የአገዛዙ ጦር አባላት መጎዳታቸውን የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ በወረዳው ማሰሮ ደንብ ዙሪያ ሽመልስ በር የተባለ አካባቢ ከአገዛዙ ጋር ባደረገው ውጊያ ድል ማድረጉን ነው የፋኖ የመረጃ ምንጮች አክለው የተናገሩት። ጥር 25 2018 ዓ.ም ምሽት ላይ ደግሞ የፋኖ ኃይሎች ከባህር ዳር ከተማ ቅርብ ርቀት ድንገተኛ ጥቃት መክፈታቸውም ታውቋል። የአገዛዙ ጦር ከባህር ዳር ከተማ ተነስቶ ወደ ጭንባ በሚጓዝበት ወቅት ጎዲ የተባለ አካባቢ የፋኖ ኃይሎች ድንገተኛ ጥቃት የከፈቱት ያሉት የኢትዮኒውስ የመረጃ ምንጮች ጥቃቱን ተከትሎ የአገዛዙ ጦር ጉዞውን አቋርጦ ወደ ባህር ዳር መመለሱን የተናገሩት። በምዕራብ ጎጃም ዞን ደንበጫ ወረዳ በተደረገ ውጊያም በርካቶች መገደላቸውን የተሰማው። በትላንትናው ዕለት የፋኖ ኃይሎች ወደ ደንበጫ ከተማ በመግባት በከፈቱት ውጊያ ከ15 በላይ የአገዛዙ መከላከያ አድማ ብተናና ሚኒሻ መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ አስታውቋል። በወረዳው ዋዲ ኢየሱስ አካባቢ አዲስ ዓለም ከተማ አቅራቢያ በተፈጸመ የደፈጣ ጥቃት ሰብአዊና ቁሳዊ ጉዳት መድረሱም ተሰምቷል። በተመሳይ በወሎ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮች ለኢትዮኒውስ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በበኩሉም ጥር 25 2018 ዓ.ም ከአገዛዙ ጦር ጋር ባደረገው ውጊያ ድል አድርጌያለሁ ሲል አስታውቋል። በተለይም በሰሜን ወሎ ዞን መቄት ወረዳ በተደረገ ውጊያ ላይ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝና ጎንደር ጠቅላይ ግዛት ዕዝ በቅንጅት ተሰልፈው ባደረጉት ውጊያ የአገዛዙ ጦር የቡድን መሳሪያ ተኳሾችን ጨምሮ 39 የጦር አባላት መገደላቸውንና በርካቶች መቆሰላቸውን ነው አፋብን ያስታወቀው። በውጊያው ከተገደሉት መካከል አብዛኛዎቹ የአድማ ብተና አባላት መሆናቸውን የተሰማው። በተመሳይ በምዕራብ ወሎ ቀጠና ከለላ ወረዳ ከቲርቲራ ወደ ሻፊ ሲጓዝ በነበረ የአገዛዝ ጦር ላይ የፋኖ ኃይሎች በከፈቱት የደፈጣ ውጊያ ከፍተኛ ጉዳት ደርሷል ሲሉ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በከፈቱት ድንገተኛ ጥቃት ከተገደሉት መካከል አብዛኛዎቹ የሚኒሻ አባላት መሆናቸውን ነው የአማራ ፋኖ ብሔራዊ ንቅናቄ ያረጋገጠው። በሌላ በኩል በአማራ ክልል ከ30 ወራት በላይ የቀጠለውን ጦርነት በድርድር ለመቋጨት በሚል የአገዛዙ ጠቅላይ ሚኒስትር ከአማራ ፋኖ ብሔራዊ ንቅናቄ ጋር ድርድር ጀምረው እንደሆነ ፓርላማ ጥያቄ ቀርቦላቸዋል። የተቃዋሚ ፓርቲ የምክር ቤት አባል የሆኑት የተከበሩ አቶ አባው ደሳለኝ ናቸው ጥያቄውን ለብልጽግና ጠቅላይ ሚኒስትር ያነሱት። የምክር ቤቱ አባል አቶ አባው እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ይልቅ ለምን ብዙዎቹ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አያደርጉም ሲሉ ነው ጠቅላይ ሚኒስትሩን የጠየቁት። በአግባቡ የተደራጁና ብዙ ጦር ሰራዊት ያለው በሚል የአማራ ፋኖ ብሔራዊ ንቅናቄን የጠቀሱት አቶ አባው ደሳለው የፋኖ ኃይሎች ከድርጅቱ ካገኟቸው አፈንጋጮች ጋር ድርድር አደረግን ማለት
የፋኖ ኃይሎች ከድርጅት ካገዷቸው አፈንጋጮች ጋር ድርድር አደረግን ማለት እውነተኛ ሰላም አያመጣም ሲሉ ፓርላማ ተናግረዋል። ሆኖም የአገዛዙ ጠቅላይ ሚኒስትር አብይ አህመድ የምክር ቤት አባሉ ያነሱት ጥያቄ በቀጥታ ሳይመልሱ አልፈውታል። አብይ አህመድ ጥያቄውን ካለመለሳቸው በተጨማሪ በፓርላማ ውሏቸው አንድም ጊዜ በጥያቄ የተነሳ የአማራ ፋኖ ብሔራዊ ንቅናቄንም ሆነ በአጠቃላይ ፋኖን በስም ሲጠቅሱ አልተደመጡም። የብልጽግናው መሪ አብይ አህመድ የፓርላማ ውሎ አነጋጋሪ ጉዳዮች የተነሱበት ሆኗል። አብይ በዛቻ በስድብና በንቀት የተሞላው የዛሬ የፓርላማ ውሎ ውስጥ በርካቶቹ ካነጋገሩት ጉዳዮች አንዱ ከኤርትራ መንግስት ጋር ጸብ የጀመርነው በትግራይ ጦርነት ወቅት ነው የሚል ነው። ሌላኛው አብይ አህመድ ቀይ ባህርን አስመልክቶ ባደረጉት ንግግር የባህር በር ማግኘት በባሌም ሆነ በቦሌ አይቀርም ብለዋል። እንዲሁም ወልቃይት በህዝብ ውሳኔ እንወስናለን ያሉት አብይ አህመድ በትግራይ ያሉ ተፈናቃዮች ይመለሳሉ ሲሉ ተደምጠዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ በሰሜን ኢትዮጵያ ጦርነት ወቅት ትግራይ ውስጥ በኤርትራ ወታደሮች የተለያዩ ጥፋቶች የፈጸማቸውና በሀገሪቱ መካከል አሁን ለተባባሰው ችግር መነሻ እሱ ነው ሲሉ ተደምጠዋል። አብይ አህመድ ጥር 26 2018 ከህዝብ ተወካዮች ምክር ቤት አባላት በቀረቡላቸው ጥያቄዎች ምላሽ ለመስጠት በአዳራሽ የተገኙ ሲሆን በዚህ ወቅት ታዲያ በሰሜኑ ጦርነት ወቅት በኤርትራ ወታደሮች ተፈጽሟል ስላሏቸው ውድመቶች ሲከሱ ተደምጠዋል። አብይ አህመድ በኢትዮጵያና በኤርትራ መካከል አለመግባባት ጀምረው ኢትዮጵያ ቀይ ባህር ጉዳይን ስታነሳ ነው የሚሉ ወገኖች ምራቸውን በማንሳት ይህ ስህተት ነው ሲሉ ተናግረዋል። በሁለቱ ሀገራት መካከል አለመግባባት የተጀመረው በትግራይ ጦርነት ወቅት መሆኑን የተናገሩት አብይ አህመድ የተለያዩ ጥፋቶች በኤርትራ ወታደሮች ተፈጽመዋል ይላሉ። ኤርትራ ከተፈጠረች ጊዜ ጀምሮ በኤርትራና በኢትዮጵያ መንግስት መካከል ችግር ነበር። እኛ ከመጣም በኋላ አያስፈልግም ይቅር ብለን እለምነናል ሲሉም ለምክር ቤት አባላት ሲናገሩ ተደምጠዋል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም የሚሉት አብይ አህመድ በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ እስካስለቀቅን በኋላ የኤርትራ ጦር ከኋላ የአንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ አልተናገርንም እንጂ ይላሉ። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎችን ሲፈታታ ሲሰርቅ ጸብ ተጋግሏን ብለዋን አብይ አህመድ። አደግራት ደርሰን የመድኃኒት ፋብሪካዎችን የሚነቅለውን ነቅሎ የማይነቅለውን ሲያፈራርስ ጸቡ ጫፍ ደርሷል። ግን ያኔ የኢትዮጵያ መንግስት በዚህም በዛም ለመዋጋት አቅም አልነበረውም ይላሉ። ብልጽግና ከፊት ከፊት እየተዋጋ የሻዕቢያ ጦር ደግሞ ከኋላ ኋላ እየተከተላቸው ሲዘርፍና ሲገድል እንደነበረ ለመናገር ነው የሞከሩት አብይ አህመድ። ጠቅላይ ሚኒስትሩን ጉዳይ በተመለከተ ከኤርትራ ከፍተኛ ባለስልጣናት ጋር እንዲነጋገሩ የቀድሞ ውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው እንዲሁም ምክትል ጠቅላይ ሚኒስትር የነበሩት አቶ ደመቀ መኮንን ኤርትራ መላካቸውንም በፓርላማ ተናግረዋል። ይህ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ ጫፍ የደረሰው ሲሉ እኛ ለትግራይ አስበን ነበር ብለዋል። አክለውም ኢትዮጵያ መጉዳት የሚፈልጉ አካላት ምሯቸውን የተናገሩት አብይ አህመድ ገንዘብ ፋይናንስ ያደርጋሉ፣ እመኑኝ፣ ግን ኢትዮጵያ ግን አይችሏትም። ገንዘባቸውን ያፈሳሉ፣ ይከስራሉ። እኛ ጉዟችን እንቀጥላለን ብለዋል። በሌላ በኩል አብይ አህመድ በባሌም በቦሌም የባህር በር እናስመልሳለን አይቀርም ብለዋል። የኢትዮጵያን የባህር በር ጥያቄ በዲፕሎማሲና በሰጥቶ መቀበል ለማሳካት እየጣርን ነው፣ ነገር ግን በባሌም ሆነ በቦሌ መሳካቱ አይቀርም ነው የሚሉት አብይ አህመድ። አብይ አህመድ በዛሬ ፓርላማ ውሏቸው የባህር በር በሆነ ምክንያት መከልከል ቢታሰብ በቀጣይነት መከልከል አይቻልም በማለት ወደ ማያስፈልግ ነገር ከመገባቱ በፊት በሰላም በድርድር መጨረስ ተገቢ ነው ብዬ አስባለሁ ሲሉ ተናግረዋል። ኢትዮጵያ የባህር በር አያስፈልጋትም ብሎ የሚያምን ተፈጥሯዊ ሕግ የተሳተ ይመስለኛል ያሉት አብይ በሆነ ጊዜ መድከምና ማርጀት ቢኖርም ቀይ ባህርና ኢትዮጵያ ተነጣጥረው መኖር አይችሉም ብለዋል። ከምጽዋ ጫፍ እስከ ሞቃዲሾ 5000 ኪሎ ሜትር ርዝመት እንዳለው የጠቀሱት የኢትዮጵያ ጠቅላይ ሚኒስትር ኢትዮጵያ በቀጠናው የጠየቀችው 50 ኪሎ ሜትር ብቻ ነው ይላሉ። ኢትዮጵያ የባህር በር በጦርነት ሳይሆን ሰጥቶ በመቀበል መርህ ከህዳሴ ግድብ ወይም ከአየር መንገዱ ድርሻ መውሰድ በሰላማዊ መንገድ በንግድ ህግ ለማግኘት እንደምትፈልግ በመግለጽ ይህን መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል ሲሉም ዝተዋል። ከኢትዮጵያ ወደ ጎረቤት ሀገራት የሚፈሱ ወንዞችን መከልከል እንደማይቻልና ትክክል እንዳልሆነ እኛም ማጋራት አለብን፣ እነርሱም ማጋራት አለባቸው ማለት ቀይ ባህርን ያጋሩም ብለዋል። እኛ ስጡን ብቻ አላለም፣ እኛ ጋርም የቀረ ነገራችሁን ውሰዱ፣ ያጠፋነውም ይቅርታ አድርጉ፣ ግን በቀጣይነት ኢትዮጵያ ከተፈጥሮ ጸጋዋ ማስቀረት ያስቸግራል ሲሉ ተናግረዋል። የተለያዩ የዓለም ሀገራት ተወካዮች ሲያነጋግሩ በአንድ አፍ ይገባቸዋል፣ ተገቢ ጥያቄ ነው፣ ግን በጦርነት መሆን የለበትም ይሉኛል ይላሉ አብይ አህመድ። ወዳጆቻችን እንወያይ፣ እንምከር፣ ጊዜ ስጡን ብለዋል ያሉት ጠቅላይ ሚኒስትሩ ኢትዮጵያ ጊዜ ወስደው እንዲወያዩ መስማማቷን ተናግረዋል። 130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሉት አብይ አህመድ
አህመድ በተለይም የባህር በር በማይኖራት ከሆነ ኢትዮጵያ ያሰበችውን ብልጽግና ማሳካት አትችልም ይላሉ። በዲፕሎማሲ ረገድ መልካም ጅማሮች መኖራቸውን ጠቅሰው ጊዜያቸውን ጠብቀው ፍሬ እንደሚያፈሩ በመግለጽ የባህር በር የማግኘቱ ጉዳይ በባሌም ሆነ በቦሌ አይቀርም ብለዋል። ሌላው ጠቅላይ ሚኒስትር አብይ አህመድ የተናገሩትና በትግራይና በአማራ ክልል መካከል ይገባኛል ጥያቄ የሚነሳበት የወልቃይት ጉዳይ በተመለከተ ከህወሓት ጋር አያይዘው ምላሽ ሰጥተዋል። የብልጽግናው መሪ አወዛጋቢ ተብሎ ፕሪቶሪያው ስምምነት ከተቀመጡ አካባቢዎች አንዱ የሆኑ ወልቃይትን በህዝበ ውሳኔ መልስ ያገኛል ነው ያሉት። ተፈናቃዮች መመለስ አለባቸው፣ ህዝቡ በሪፈረንደም ይወስናል ብሏል። በራያ አይታችኋል፣ ሰው ተመልሶ እየኖረ ነው። በጸለምት አይታችኋል፣ ሰው ተመልሶ እየኖረ ነው። ብዙ ኦሮሚያ አካባቢ ተመልሶ እየኖረ ነው። የቸገረን አሁን የወልቃይት አካባቢ ነው ይላሉ አብይ አህመድ። ልክ ገበሬ ዘርዘርቶ ከዝናብ በኋላ ምርት እንደሚጠብቅ አምኖ ዘርዘርቶ ከሆነ ከወራት በኋላ የተሻለ ያፍራል ብሎ እንደሚጠብቀው ስደት፣ መፈናቀልና ስቃይን ዘርተው ከሌሎች ኃይሎች እርዳታ የሚጠብቋሉ ማለት ህወሓትን ከሰዋል። ስቃይ ዘርተው መከራ ዘርተው ችግር ዘርተው የተፈናቀለን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ስለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃዮች መዣ ያደረገ ፖለቲካ ኢትዮጵያ ውስጥ መኖር ነው ማለት ከሰዋል። ልክ መንገድ ላይ ስትሄዱ የኔ ቢጤ ልጆቻችሁ መለመኛ እንደሚያደርጉት ሁሉም ልጆቻቸውን ታቅፈው ይለምኗቸዋል። ልክ ብር ሰጧቸው ልጆቻቸው ተቀበሉ ይላሉ። ከተቀበሉ በኋላና ከሄዱ በኋላ ወዲያውኑ እነርሱ ይቀበሏቸዋል ማለት ተፈናቃዮችን የያዟቸውን ፖለቲከኞች ከሰዋል። የኔ ቢጤ ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃዮችን የራስ የህልውና ማቆያ ያደርጓቸዋል። ይህን ለማሻል ብዙ ሙከራ ተደርጓል፣ ብዙ ስራ ተሰርቷል ይላሉ። አብይ ይገባኛል ጥያቄ በአማራና በትግራይ ክልል ረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረውም አይኖረውም ይህ ቦታ ይገባኛል እያሉ ይገኛሉ ብለዋል። ፌዴራል መንግስት እያለ ያለው ግን ሰው አይፈናቀል፣ ወደ ነበረበት ይመለስ፣ ራሱ ያስተዳድር፣ ራሱ ይወስን ነው። አንድ ሰውም እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ብለን ቆርጠናል ይላሉ። ማን መወሰን ይችላል? በዛ ህዝብ ህልውና መሻት ላይ የትኛው ባለስልጣን ነው የሚገባው እዚህ ብሎ መወሰን የሚችለው ሲሉም ራሳቸውን ጨምሮ ጠይቀዋል። በዚህ ምክንያት የወልቃይት ህዝብ እንደ የትኛው ኢትዮጵያዊ በጀት መደገፍ፣ ትምህርት ማግኘት ሲገባው ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዝ እንዲቆይ አድርጎታል ይላሉ። ይህ ጉዳይ በሰላም ቢፈታ ይሻላል። ሁለቱ ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባም ከሚል ጽኑ እምነት አለኝም ይላሉ አብይ አህመድ። እኔ አልወስንም፣ የወልቃይት ጉዳይ እናንተም አትወስኑም፣ የሚወሰነው የዛ አካባቢ ህዝብ ብቻ ነው። ለዚህም ፓርቲ አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል ማለት የመንግስትን ኃላፊነት ወደ ጎን ትተዋል። ታዲያ ጠቅላይ ሚኒስትሩ ከዚህ ጋር አያይዘው ህወሓትን በተመለከተ ክስ ያሰሙ ሲሆን በአካባቢው ቀውሶችን ለመፍጠር ጥረት እየተደረገ እንዳለና አሁን ላይ እንደማይችሏቸው እንዲያውም የወፎች ድምፅ እንደሚሰማና በወፎቹ ደንብረን ከዚህ በፊት ወንዙንም ሆነ አጠቃላይ ማዕበሉን አልፈናል፣ መብረቁን ማሸንፈናል፣ ለወፎቹ ድምፅ ደግሞ አሁን አንሸነፍም በማለት ነው ሲናገሩ የተደመጡትም። የኢራንና የአሜሪካ ተወካዮች ለድርድር ሊቀመጡ ነው ተባለ። የሚያከብረን እናከብራለን፣ ለሚዝትብን ደግሞ ተመሳይ መልስ እንሰጣለን የሚሉት የኢራን ባለስልጣናት ከአሜሪካ ጋር ሊወያዩ ነው። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የውጭ ጉዳይ ሚኒስትራቸው ከአሜሪካ ጋር ፍትሐዊ ድርድር እንዲደረግ ማዘዛቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ይፋ አድርገዋል። ፕሬዝዳንቱ በኤክስ ገጻቸው ላይ እንዳሉት ወዳጅ መንግስታት ከአሜሪካ ፕሬዝዳንት ለቀረበው ጥያቄ ምላሽ በመስጠት የውጭ ጉዳይ ሚኒስትሩ ብሔራዊ ጥቅማችን በሚያስከብር ሁኔታ ለፍትሐዊና ለትክክለኛ ድርድር ለማድረግ የሚያስችል ሁኔታ እንዲያመቻቹ ትእዛዝ ሰጥቻለሁ ብለዋል። የኢራን ፕሬዝዳንት ከአሜሪካ ጋር ለመደራደር ፈቃደኛ መሆናቸውን ያስታወቁት ፕሬዝዳንት ትራምፕ ተወካዮችን ከኢራን ባለስልጣናት ጋር እየተነጋገሩ መሆናቸውና ግንኙነቱ ጥሩ ውጤት እንደሚያስገኝ ተስፋ ከገለጹ በኋላ ነው። ትራምፕ አሁን የሚደረጉ ንግግሮች ውጤት የማያስገኙ ከሆነ መጥፎ ነገር ይከሰታል ማለት በድጋሚ አስፈራርተዋል። በቀጣይ ቀናት ምናልባትም በመጪው ዓርብ የአሜሪካ ፕሬዝዳንት ልዩ መልእክተኛ ስቲቭ ዊትኮፍና የኢራን የውጭ ጉዳይ ሚኒስትር አባስ አራንጊቼ ቱርክ ኢስታንቡል ውስጥ ሊገናኙ ቀጠሮ እንደተያዘላቸው ዘገባዎች ወጥተዋል። ታዲያ የሚያከብረን እናከብራለን፣ ለሚዝትብን ደግሞ ተመሳይ መልስ እንሰጣለን የሚሉት ኢራናውያን ናቸው። ኢራናውያን የተፈጠረውን ውጥረት በተመለከተ ከየትኛውም ወገን ለሚሰነዘር አዎንታዊም ሆነ አሉታዊ ነገር ተመጣጣኝ ምላሽ እንደምትሰጥ በይፋ ማስታወቃለች። የውጭ ጉዳይ ሚኒስትር አባስ አራንጊቼ ከአሜሪካ በኩል የሚሰነዘሩ ዛቻዎችና የውይይት ሀሳቦች በመጥቀስ ኢራን ለሁሉም እንዳመጣጡ ምላሽ ትሰጣለች ይላሉ። በአክብሮት ለሚያናግረን በአክብሮት እንመልሳለን፣ በማስፈራራት ለሚያናግረን በተመሳይ ቋንቋ መልስ እንሰጣለን። ለዲፕሎማሲ ዝግጁ ነን፣ ነገር ግን ዲፕሎማሲ ከማስፈራራትና ከጫና ጋር አብሮ አይሄድም። ዲፕሎማሲ የራሱ መንገድ አለው ይላሉ አራንጊቼ። የኢራን ዋነኛ ዲፕሎማት ጨምረው ከአሜሪካ ወደ ዲፕሎማሲ ፊቷን ያዞረችው በህዝባዊ ተቃውሞ አማካኝነት የታሰበው ሴራ ስላልተሳካ ነው ሲሉ ወቅሰዋል። ሚኒስትሩ በድጋሚ አሜሪካና እስራኤል በሺዎች የሚቆጠሩ ሰዎች ተገድለውበታል በተባለው ለሳምንታት
ዓመታት በዘለቀው ተቃውሞ ውስጥ ተሳትፈዋል ሲሉ ከሰዋቸዋል። በኢራን የተካሄደው ተቃውሞ ኢራን ከእስራኤልና ከአሜሪካ ጋር ባለፈው ዓመት ሰኔ 12 ቀናት ያደረጉትን ጦርነት ተከታታይ ጥቃት ነው ማለት ተቃዋሚዎቹ ከህዝቡ ፍላጎት ጋር የሚያገናኘው ነገር የለም ብለዋል። አሜሪካ በኢራን ላይ ጥቃት እንደምትፈጽም እየዛተችና ኢራን ምላሽ እንደምትሰጥ እያስጠነቀች ባሉበት ጊዜ ንግግር ለመጀመር ጥረቶች እየተደረጉ ይገኛሉ። የውጭ ጉዳይ ሚኒስትሩም ግን የንግግሩ ሀሳብ የመጣው ሴራቸው ከከሸፈ በኋላ አሁን እነሱ ናቸው ስለ ዲፕሎማሲ የሚያወሩት፣ እኛ ሁሌም ለዲፕሎማሲ ዝግጁ ነን በማለት በኩልነት በጋራ በመከባበርና ለጋራ ጥቅም እንደምንደራደር ተናግረናል ብለዋል። የውጭ ጉዳይ ሚኒስትሩ አራንጊቼ ንግግር የተሰማው በዋሽንግተንና በቴህራን መካከል ያለው ውጥረት ለማርገብ የሚደረገው ጥረት በተጠናከረበትና በሁለቱ ሀገራት መካከል አዲስ ንግግር ለመጀመር አመቺ ሁኔታዎች እንዳሉ እየተነገረ ባለበት ጊዜ ነው ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።